በጣም ጥሩ ነው ይሄ መታሰቡ ጥሩ ነው ይመስለኛል አሁን ብዙ አሁን ለዚህ የተጠቀስሻቸው አይነት ድርጅቶች በየቦታው እየተቋቋሙ ያሉት ኮሚቴያችን ቁጥሩ ጨምሯል ፍላጎቱም ጨምሯል እንዴት እንተጋገዝ የሚለው ላይ ነው ማተኮር መፈልገው ተረቱ እንደሚለው አለባብሰው ቢያርሱ በአረም ይመለሱ ተነጋግረን ካልፈታ ነው ያው ይቀጥላል ማለት ነው አመት እየቆጠረ አሁን አዲስ ቦርድ ቢመረጥ ምን ቢል አመቱ ቢጨምርም ችግሩ አይቀረፍም ኢትዮጵያ ማህበር ነበረ ቀደም ብሎ እንትን ማለት የነበረበት ይሄንን ጉዳይ ይዞ በቃ ይሄ ነገር በጣም ችግር እየተፈጠረ ነው ብዙ ሰው ልጆች እየጠፉ ነውና የኛ ማህበር ምን አለ ብሎ መወያየት አለመተማመንም ሆነ መተማመን በተለይ trust is earned እና ያንን ለማድረግ ጊዜ ይፈጃል የመፍትሄ ሐሳባችን ይሄ ነው እንደዚህ ብንሰራ ምናምን በጋራ ምናምን የሚለውን ነገር ሞር የሚጠቅመን እሱ ነው ብዬ ነው ማሰበው ያለውን ችግርና ያሉትን መሄድ በመንችልበት ደረጃ ለመሄድ ዘግይተናል ብዬ ነው ማሰብ ያመለጡን ያሉ ፈንዶች አሉ የዛን ጊዜም ብዙ ነገር ያመልጠን ነበር ምክንያቱም ሪሶርሱ ስለሌለ ኒዱ እኮ እንዳለ መንግስት ያውቃል ይሄ ኒድ እንዳለ ያውቃል ግን ማን ነው ያንን ነገር የሚጠቀምበት ነው አንቺ ካልተጠቀምሽበት ሌላ ሰው ይጠቀምበታል ሰላም ተናስጥልኝ እንደምንሰነበታችሁ ውድ ዳር እስከ ዳር ቤተሰቦች እንደተለመደው ዛሬም አንድ እንግዳ ይዤላችሁ ቀርብ ያለው እንደተለመደው ዝግጅታችንን ላይክ እና ሰብስክራይብ በማድረግ እንድትጀምሩ እጠይቃለሁ ራሄል እንግዲህ ለቤቱ አዲስ እንግዳ አይደለሽም ዛሬ ሁለተኛሽ ነው ስትመጪ ከዚህ በፊት በጣም ብዙ ተመልካች የወደደው በኦቲዝም ዙሪያ በጣም ቆንጆ ውይይት አድርገን ነበር ጥሩ ተቀባይነትን አግኝቷል ዛሬ ደግሞ በሌላ ካፓሲቲ መተሻል እንግዲህ በቶሮንቶና አካባቢ የኢትዮጵያ ማህበር የቦርድ ምርጫ በቅርቡ ተካሂዶ ነበር በዛ ምርጫ ራሄል የቦርድ አባል ሆነሽ አሁን ደግሞ በፕሬዝዳንትነት ተመርጠሻልና ለዚህ ነው ዛሬ መጣሽው እዚህ እንኳን ደህና መጣሽ በድጋሚ በጣም ጥሩ እሺ ራሄል እንግዲህ ያው ቅድም እንዳልኩት ነው ከዚህ በፊት ጥሩ ውይይት አድርገን ነበር አሁን ግን የመጣሽው የኢትዮጵያ ማህበር በቶሮንቶና አካባቢው ፕሬዝዳንት ሆነሽ በቦርድ አባልነት በፕሬዝዳንትነት ተመርጠሻልና በመጀመሪያ እንኳን ደስ አለሽ ትልቅ ኃላፊነት ነው ግን እንኳን ደስ አለሽ ማለት ፈልጋለሁ ከዛ ደግሞ በመቀጠል እንግዲህ ራሄል አንቺ ከመጣሽ ገና ትንሽ አመትሽ ነው እዚህ ሀገር ነግረሽኛል አሁን ደግሞ በቦርድ አባልነት በፕሬዝዳንትነት ልታገለግዩ የተዘጋጀሽው ድርጅት ደግሞ በጣም በእድሜ አንጋፋ ከሚባሉት ትልልቅ ድርጅቶች መካከል አንዱ ነውና እስቲ ገብተሽ ስታዩ አሁን ያልጠበቅሽው ነገር ወይም ደግሞ ጠብቀሽ ያላገኘሽው ነገር ምንድነው ከዛን ጀምር Thank you so much በድጋሚ I think የኢትዮጵያ ማህበር ፕሬዝዳንት ሆኜ በመመረጤ በጣም ደስ ብሎኛል ትልቅ ኃላፊነት ነው ትልቅ የህዝብ አደራ ነው እንግዲህ ብቻዬን አቺቭ ማድረገው ነገር አይደለም በጋራ ሆነን ሁላችንም ቤት የሁላችንም ፊውቸር ስለሆነ መሰብሰቢያችን ቤታችንም ነው ሶ አብረን ተጋግዘን የምንሰራው ነገር ነው I think ያልጠበቅኩት ነገር እንኳን አለ ብለሽ ነው ብዙም ያልጠበቅኩት ነገር አልገጠመኝም ያው ብዙ ከዛም በፊት ከ3 አመቴ ነው ከመጣው እንደምታውቂው ግን መጥቼ መጀመሪያ ስመጣ ሰርቪስ ፈልጌ ነው የመጣሁት ኢትዮጵያ ኮሚኒቲ ኢትዮጵያ ማህበር ስመጣና እንደን አዲስ መጪ ፊውቸር በቃ ምን ፈልጋለሁ ከአንድ ማህበር ኢትዮጵያ ማህበር አለ ሲባል ማህበር ላገኝ የምችላቸውን አገልግሎቶች ፈልጌ ነበር የሄድኩትና ለማህበሩ ያን ያህል አዲስ አይደለሁም እና ሴንስታት አሁን ሊደርሺፕ ላይ በመጣም ካለፉት 3 አመታት ጀምሮ በቮለንቲር ያደረኩኝ በተገልጋይነትም ከዛ ደግሞ ኮሚኒቲ ሰርቪስን በመስጠት ቮለንቲር በማድረግም በተወሰነ ደረጃ አብሬ ኢንቮልቭ አድርጌያለሁኝና ስትራቴጂክ ፕላኑ ሲሰራ ምናምን ጨምሬ ስለማድረግ ብዙም ማህበሩ አዲስ አይደለም ለኔ ልልሽ ነው አይ በጣም ጥሩ ያልጠበቅሽው ነገር ካልገጠመሽ ጠብቀሽ ያላገኘሽውስ ነገር አለ ጠብቄ ያላገኘሁት
I think እሱንም ለማለት እውነት ለመናገር በጣም ተቸገራለሁ አጭር ጊዜም ስለሆነ ገና almost እንግዲህ 2 ወር ምናምን ገደማ ይሆነን ነው ከተመረጠንና I didn't come with expectation I would say I came in with an open heart and an open mind ለማገልገል ለመስማት ለማዳመጥ ምክንያቱም እንደምታውቂው 45 አመት ያለው ድርጅት ታላቄ የሆነ ድርጅት ነው መራው በእድሜ ታላቄ ነው ስለዚህ በዚሁም እድሜ ነገርኳችሁ ማለት ነው ግን not necessarily so ያው ብዙ ነገሮች ያው የተስተካከሉም የተበላሹም ነገሮች ሊኖር ይችላሉና ብዙም ኤክስፔክቴሽን ይዣል መጣሁም ያው ከህብረተሰቡ ጋር የህብረተሰቡ ጥያቄ ምንድነው ከዛ ደግሞ የአባላት ጥያቄ ምንድነው አዲስ መጪዎች ምን ይፈልጋሉ እንደ ኮሚኒቲ ማህበር እንደ የኢትዮጵያ ማህበርን በቶሮንቶ አካባቢው ለሚኖሩ ነዋሪዎች የኮሚኒቲው አባላቶች ምን አገልግሎቶች ይፈልጋሉ ምን ብናረግ የትኛውን ፕሮግራም የበለጠ ማስፋት አለብን ምናምን የሚሉትን ነገሮች እንግዲህ በጋራ መንሰራቸው ይሆናሉ አይ በጣም ጥሩ እንግዲህ ብዙ ጊዜ አዲስ የሚመረጥ ሰው የራሱ ያመራር መንገድ አለው እንዳልሽው ራስሽ የምታስቢያቸው ነገሮች አሉ ራእይም እቅድም ይኖራል አይደለ አንቺ ለማህበሩ ያለሽ ራእይ አሁን በዚህ ሰዓት ምንድነው ምናልባትም ከፈለግሽ ያጭር ጊዜ እቅድ የረጅም ጊዜ እቅድ ብለሽ ልትነግሪኝ ትችያለሽ አንቺ ስለ ያው እንግዲህ ቦርዱን ወክለሽ ካንቺ ጋር ስለማወራ ነው እንጂ ያው እቅዱ የቦርዱ ነው የሚሆነው yeah I think እንግዲህ ራሴን ወክዬ ነው እዚህ ጋር ያለሁትና በእርግጠኝነት ቦርዱም እንደዚህ አይነት አላማ ያለው ነው የሚመስለኝ ሰክሰስፉል ነኝ ብዬ ማስበው እንግዲህ ቀጣይ ትውልድን የሚቀጥሉትን ጄነሬሽን ኔክስት ጄነሬሽን ላይ በደንብ ሰርተን የሚቀጥለውን በትውልድ ቅብብሎች ነው ይሄ ማህበር እዚህ ደረጃ የደረሰው 45 አመት ቀላል እድሜ አይደለምና ገኔ ሐሳብና እንግዲህ ከኛ ማህበረሰብ ይወጡ የተለያዩ ባለሙያዎች በተለያየ ቦታ ላይ ካናዳ ውስጥ ሰክሰስፉል ሆነ ኑሮ ሲኖሩ ማየት ወጣቶቻችን ሰክሰስፉል ሆነ ህይወት ሲኖራቸው ማየት በተለያየ ፕሮፌሽን ላይ አንድ ነገር ያስተዋልኩት ምንድነው እንግዲህ እንደ አዲስ መጪነት የምራሴ እንደ ኢትዮጵያውያን እውነት ለመናገር ይሄ ኢንዲቪጁዋል ቻምፒየንሺፕ ብዙ ችግር የለብንም ለምሳሌ ቢቂላን አበበ ቢቂላን በጣም አንደኛ ነው ኃይሌ ገብረስላሴ ያለ ብቻ ኢንዲቪጁዋል ሰክሰስ የሚፈልግ ነገር ላይ ኢንዲቪጁዋል አቺቭመንት ያለው ነገር ላይ በጣም ብርቶች ነን ጎበዞች ነን ባለም ደረጃ እንታወቃለን አይ ቲንክ ፎከስ ሰርተን መስጠት ያለብን በጋራ መስራትን በጋራ ማደግን መተሳሰብን እንደ ኮሚኒቲ ቢልድ ማድረግንና አንድ አይነት ራእይ አስሊስ ለልጆቻችን ለኔክስት ጄነሬሽን የሚተርፍ ስራ ሰርተን ማለፍ ነው እንግዲህ የኔ ህልምና ሎንግ ተርም ቪዥኔ አላማ አድርገሽ የተነሳሽው ነገር ወደፊት ወይም እንዳልሽው ቅድሜ ቅብብሎሽ ተረካቢ ማዘጋጀት አይነት ነገር ወይም ደግሞ ወጣቶችን ኢንቮልቭ የማድረግ ነገር አይነት ነው ማለት ነው ያ በጣም ወጣቶች ላይ ባጭር ጊዜም በረጅም ጊዜም አንደኛ ወጣቶች ላይ ትኩረት አድርገን መስራት እንፈልጋለን እዚህ ላይ ያሉ ወጣቶች ካናዳ ተወልደው ያደጉ ትውልደ ኢትዮጵያውያን ካናዲያንስ በሁለቱም ካልቸሮች ናቸው ያሉት እንዴት ነው ካልቸራል ሄሪቴጅ ማንነታቸውን አይደንቲቲያቸውን ሳይረሱ ግን በኢትዮጵያዊ ጨዋነት ደግሞ በኢትዮጵያዊ ባህል ሊያድጉ የሚችሉበትን ሊታነጹ የሚችሉበትን ቋንቋቸውን ባህላቸውን እንዲያውቁ እነሱ ላይ መስራትን አስባለሁኝ ሲኒየሮች ላይ መስራትን አስባለሁ ሲኒየሮች እዚህ ሀገር እንደምታውቂው በጣም ብዙ ላይፉ ራሱ አይሶሌቲንግ ነው ብዙ ወገኖቻችን በአልዛይመር በብቸኝነት ሲሰቃዩ እናያለን እነሱን ያማከለ ፕሮግራሞችን ቀርጸን መንቀሳቀስ እንፈልጋለን ሴቶችን ያማከለ ፕሮግራሞችን ከዚህ ባሻገር እንግዲህ የኢንክሉሲቭ የሆነ ፕሮግራምስ ለፐርሰንስ ዊዝ ዲዛቢሊቲስ እነዚህ ወገኖቻችን ወጣቶችም ሊሆን ይችላል ብዙ ጊዜ በእኛ ማህበረሰብ በተለይ የተቸገሩ ብዙም ያልታቀፉ እዛም ላይ ማህበረሰባችንን ማስተማር እና ያ ሁሉንም ነገር ስንል እንግዲህ
የኢትዮጵያ ማህበር ሁሉንም ነገር በራሱ ይሰራል ማለት አይደለም። ግን ይሄንን ስራ የሚሰሩ ደግሞ ስታብሊሽ ያደረጉ ኦርጋናይዜሽንስ አሉ፣ ሰርቪስ ፕሮቫይደርስ አሉ፣ እነ ፒቱፒ አለ፣ ጎህ አለ፣ ኢትዮ ካምብሪጅ አሉ እና ሌሎችም ያልጠቀስኳቸው ሰርቪስ ፕሮቫይደርስ አሉ። ከነሱ ጋር ሪሌሽንሺፓችንን እንግዲህ ቢልድ አድርገን እንደ ታይቡ ጥሩ ኦርጋናይዜሽንስ አሉ ሰርቪስ የሚሰጡ። ግን ምንድነው የኢትዮጵያ ማህበር አይ ቲንክ ኮኦርዲኔት አድርጎ ያንን በደንብ ሪፈራል ሊንኬጁን በደንብ አድርጎ ሰርቶ ማህበረሰባችን እነኚህን አይነት አገልግሎቶች እንዲያገኝ በተለይ ወጣቱን ደግሞ ተኮር አድርገን መስራት ነው እንግዲህ የምናስበው። በጣም ጥሩ ነው። ይሄ መታሰቡ ጥሩ ነው ይመስለኛል። አሁን ብዙ አሁን እነዚህ የጠቀስሻቸው አይነት ድርጅቶች በየቦታው እየተቋቋሙ ያሉት ምናልባት ኢትዮጵያ ማህበር መስራት የሚገባውን ነገር ስላልሰራ ነው ብለሽ ታስቢያለሽ? ምክንያቱም ብዙ ድርጅት ሲቋቋም እንሰማለን፣ ለዚህ ሰርቪስ ለዛ ሰርቪስ እየተባለ ይቋቋማልና በተለያየ ጊዜ እንደዚህ አይነት ነገሮች ይቋቋማሉ እና ያንን ጋፕ ለመሙላት ነው ወይ እንደዚህ አይነት ነገር መስራት ያለበትን ስራ ሰርቷል የኢትዮጵያ ማህበር ብለሽ ታስቢያለሽ? አይ ነው አንቺ አዲስ ነሽ ይገባኛል፣ ሁሉንም ጥያቄ መመለስ አትችይም በዚህ ሰዓት። ግን ጀስት ያው መጀመሪያ ሁልጊዜም ወደ መፍትሄ ለመሄድ ችግሩን ማወቅ ያስፈልጋል አይደል? አይ ቲንክ እኔ የተለያዩ ብዙ ማህበራት ወይም ብዙ ድርጅቶች ፎርም ማድረጋቸው ነሰሰርሊ መጥፎ ነው ብዬ አላምንም። ምክንያቱም ተደራሽነትን ከማስፋትም አንጻር ሁሉንም ነገር ደግሞ ማህበሩም ራሱ ሊችል መስራት ራሱን ችሎ መስራት አይችልም እና የተለያዩ ድርጅቶች መከፈታቸውና አብሮ መስራቱ ክፋት አለው ብዬ በመሰረቱ አላምንም። ነገር ግን ምንድነው ልናረግ ምንችለው አብሮ መስራትን መልመድ፣ በጋራ መስራትን መልመድ፣ የማስተባበሩን ስራ መስራት። አንድ ድርጅት ካለና በደንብ ስራውን የሚሰራ ካለ እንዴት ነው ኢትዮጵያ ማህበር በጋራ ሊሰራ የሚችለው ከዛ ድርጅት ጋር እንጂ ሁሉም ላይ እጃችንን የምናስገባ ከሆነና ሁሉም ቦታ እንስራ ካልን እንገኝ ካልን አንችልም። እንደምታውቂው ደግሞ ኢትዮጵያ ማህበር እንግዲህ በቶሮንቶና በአካባቢው ነው ኢቨን እንትኑ ራሱ ኮንስቲቲዩሽናችን ሬዚደንቶችን እዚህ ኤሪያ ላይ ነው ያለውና አይ ቲንክ ሲኤ እንግዲህ ሲመሰረት የነበረ አላማችን ነው። አሁን እንግዲህ ከ45 ዓመት በኋላ ደግሞ ብዙ ኮሚቴያችን ቁጥሩ ጨምሯል፣ ፍላጎቱም ጨምሯል። ብዙ መሆናችን ጥሩ ክፋት አለው ብዬ አላምንም። ዋናው ነገር ግን አብረን እንዴት እንስራ፣ በጋራ እንዴት እንስራ፣ ተደራሽነታችንን እንዴት እናስፋፋ፣ እንዴት እንተጋገዝ የሚለው ላይ ነው ማተኮር የምፈልገው። እሺ ተመልሰናል። እንግዲህ እስቲ ራሄል አሁን ስላነሳሽው እኔም ሳላነሳው ማለፍ የማልፈልገው ነገር የኢትዮጵያ ማህበር ቅድም እንዳልኩት በእድሜ በጣም አንጋፋ ነው። ነገር ግን ተተኪ ማዘጋጀት ላይ ትንሽ ብዙ ስራ የተሰራ አይመስለኝም እና ይህንን ጥረታ ላይም ኦልሬዲ መልሰሻል። በእርግጥ ግን እንደው በትክክል መወሰድ ያለባቸው እርምጃዎች ምንድናቸው? በተለይ ደግሞ እዚህ ሀገር የተወልዶ ያደጉትን ልጆች ብዙ ነገሮች ላይ በማያቸው ነው። ይሄንን እዚህ ላይ ብቻ አይደለም ያነሳሁት፣ ሌላም ጊዜ አንስቼዋለሁ። የትኛውም ጊዜ ዝግጅቶች ሲዘጋጁ አሁን ለምሳሌ አድዋ ሊሆን ይችላል ወይም የተለያየ ነገር ዝግጅቶች ሲዘጋጁ ልጆችን ታሳቢ ያደረገ ነገር አይዘጋጅም። ግን እንዳልሽው እድሜው ረጅም ነው እና እንዴት ነው ወደ እንደዚህ አይነት ነገር መሸጋገር የምንችለው? ማለት ኢሚዲየትሊ አሁኑኑ መደረግ ያለባቸው ነገሮች ምንድናቸው? ኦልሬዲ መልሰሻል፣ አላማ እንዳለሽ ነግረሽናል። ያው ቦርዱ አላማ እንዳለው ይሄን ነገር ለማድረግ ግን አሁኑኑ መወሰድ ያለባቸው እርምጃዎች ለምሳሌ በቃ ወጣቶች ኢቨንቶች ላይ እንኳን ቢያንስ እንዲመጡ ማድረግ፣ ተተኪ የሚሆኑት እነሱ ናቸው። ነገ እንግዲህ እኛ ስናልፍ የኢትዮጵያ ማህበር ሊዘጋ ነው ማለት ነው። እንደዛ ላይ አይ ቲንክ በጣም ሬሌቫንት ጥያቄ ነውና አንድም ከተለያዩ ማህበረሰብ ክፍሎች ጋር ውይይትም አድርገን ሁሉም ኦልሞስት በሚቻል ደረጃ አብዛኛው ሰው ወጣት ላይ መስራት እንዳለብን፣ ወጣት ተኮር የሆኑ ፕሮግራሞችን ዲዛይን ማድረግ እንደሚገባን፣ ማህበሩ በጣም ኢንቴንሽናሊ እዛ ላይ መስራት እንዳለበት ብዙ መረጃዎችም እየወጡ ስለሆኑ ማለት ነው። ፎር ዩር ኢንፎርሜሽን የዛሬ አይ ቲንክ 3 ሳምንት ወይም 4 ሳምንት ገደማ የወጣቶችን ውይይት ዩዝ ኮንሰልቴሽንስ አሶሲዬሽን ለማድረግ ሞክረን ነበር። የተወሰነ ጅማሬ ያለ እንግዲህ ያው ኢንቫይትም አድርገናቸው
መመሰሽ እንግዲህ ወጣት ስንል ከ15 እስከ 35 እድሜ ያለ ክልል ነውና እኛ ጋር ደግሞ ለምሳሌ ቦርዱን ብትመለከቱ ሁላችንም ከ40 ዓመት በላይ ነን። ስለዚህ እነሱን የሚመስል ሰው ማምጣት ያስፈልጋልና አይ ቲንክ ጅማሬዎች አሉ። የዛሬ 3 ሳምንት እንዳልኩሽ የመጀመሪያውን ዩዝ ቴክኒካል ወርኪንግ ግሩፕ ለማቋቋም ጥረት አድርገን ከወጣቶቹ ጋር ስንነጋገር የሚያነሱት አይዲያዎች እንዴት እኛ ልንመራው አንችልም የወጣቶችን ፕሮግራም፣ ምክንያቱም በወጣቶች በራሳቸው የተመራ በራሳቸው ዲዛይን የተደረገ በራሳቸው በሚገባቸው ቋንቋና በጣም ኢንትረስቲንግ የሆነ ኮንቨርሴሽን ነበረን። ከተወሰኑ ወጣቶች መጥተው ነበር እዚህ ሀገር ተወልደው ያደጉትም አት ዘ ሴም ታይም ደግሞ ከመጡትም እዚህ ኒውካመር ዩስም ጨምሮ ማለት ነውና ዳይናሚክሱ ራሱ የሚገርምሽ በጣም የተለያየ ነው። ለምሳሌ እዚህ ሀገር ተወልደው ያደጉትና አዲስ መጪ ዩዞች አንድ አይነት ጥያቄም አንድ አይነት ኒድም የላቸውምና እኛ ሆን ብለን አንድ ላይ ነበር የጠራናቸው። ምክንያቱም አንደኛ መማማርም እንዲኖር ማለት ነው። ሁለቱም የሚማማሩበት ስቴፕ አለ አይደል? እዚህ ተወልደው ያደጉት ለምሳሌ ከባህላቸው ጋር ከቋንቋቸው ጋር ያሉት ቻሌንጅ የሚሆኑባቸው ኤሪያዎች ሊሆኑ ይችላሉ። እነኛ ደግሞ ከአዲስ መጪ ኒውካመርስ ደግሞ ኒውካመር ዩዝ ደግሞ ገባሽ የዚህን ሀገር ካልቸር ሊሆን ይችላል ማወቅ የሚፈልጉት የዚህን ሀገር ላይፍ ስታይል ሊሆን ይችላል ኢንተግሬት ማድረግ የሚፈልጉትና we have already started እሱን ዩዝ ኮንሰልቴሽንስ በቅርቡ ጊዜ እንግዲህ በደንብ ሎንች የምናደርገው ይመስለኛል። ግን እንዳልኩሽ ወጣት የሚመራው ወጣት ራሳቸው ዲዛይን ያደረጉት እና ራሳቸው ኦን የሚያደርጉት ፕሮግራም እንዲሆን የመጀመሪያውን ኮንሰልቴሽን አድርገናል። ሶ ሆፕፉሊ እንግዲህ in the next couple of weeks ፕሮግራሙን ሎንች የምናደርግ ይመስለኛል። ይሄ በጣም ፌር የሆነ ጥያቄ ነው። ምክንያቱም እኔም እንደዚሁ ከወጣቶች ጋር እንደዚሁ የታው አንዳንድ ፕሮግራሞች ሰርቻለሁ አይተሻል። እንደዛ አይነት ነገር ስናወራ በትክክል ይሄንን ብሎኛል አንድ ልጅ። የወጣቶች ጉዳይ እንደ ቻሪቲ አይደለም መታየት ያለበት፣ ራሳችን ኢንቮልቭ አድርገን አብረን ምንሰራው ነው። ሴም ቲንግ ያው በመንግስትም ደረጃ ብዙ ጊዜ የሚባል ነገር ነው። ስለዚህ በጣም አስፈላጊ ነው። መጀመሪያ እነሱን ማቅረብ ያስፈልጋል፣ ከዛ ደግሞ አብሮ መስራት ማለት ነው። ምክንያቱም ለነሱ እኛ ልናቅላቸው አንችልም ከነሱ የበለጠ። ስለዚህ ጥሩ ነው መጀመሩ በጣም ጥሩ ነውና ባህልን ማሳወቅ ምናምን የሚለው ነገር አይመስለኝም ብዙ ችግር ያለው። ምክንያቱም ብዙዎቹ ወጣቶች እዚህ ሀገር የኖሩት ቤተሰብ አብሯቸው እንደው በጥሩ ሁኔታ እንትን እስካላቸው ድረስ ብዙዎቹ በጣም ነው የሚወዱት ባህላቸውን። ታያቸዋለሽ ኢትዮጵያ ቀን ላይ ሲመጡ እኮ የምታያቸው አብዛኞቹ እዚህ ሀገር የተወለዱት ልጆች ናቸው እዛ መቅረት የማይፈልጉት እና የቤተሰብ ነው ሞር ከቤት ነው የሚጀምረው ይሄ ነገር። በእርግጥ ያው አሶሲዬሽኑ መስራት አለበት ይሄን ነገር ሄሪቴጅ ሴንተር ምን ቢኖረን ጥሩ ነው ወደፊት። ግን ቤዙ በደንብ አላቸው ብዬ አስባለሁ። ስለዚህ ምንም አስቸጋሪ ራሱ አይሆንም በዛ መልኩ ማለት ነው። ሌላው አንዳንድ እንግዲህ አሁን እስካሁን ያው አላማሽን ራዕይሽን አወራን። አንዳንድ ደግሞ በማህበሩ ዙሪያ የሚነሱ ቅሬታዎችንም በዚሁ ማንሳት ፈልጋለሁና ማህበሩን በተመለከተ ግልጽነት፣ መተማመን የለም። ማህበሩ ተጠሪነቱ ለህዝቡ ሆኖ ሳለ በተወሰነ የቡድን ስሜት ይንጸባረቃል ብለው የሚያስቡ ሰዎች አሉና ይሄ ደግሞ የቡድን ስሜት ሲፈጠር ደግሞ ሌላውን መምጣት የሚፈልገውን ሰው እንዳይመጣ የማድረግ እንዲሸሽ ወይም ደግሞ የሚያገል አይነት ስሜት እንዲፈጠር ያደርጋል እና ይሄንን ደግሞ ለማየት እኛ ህዝባችን ቁጥሩ በጣም እየጨመረ ነው። ቅድም እንዳልሽው የህዝቡ ቁጥር የአዲስ መጪው ቁጥር በቃ እኔ ከመጣው ጊዜ ጀምሮ ራሱ በጣም ብዙ ሰው ነው ሁልጊዜ አዲስ ሰው የሚመጣውና የህዝቡ ቁጥር እየጨመረ ግን የአባሉ ቁጥር ምንም ብዙ የማያድግበት ምክንያት ይሄ ነው የሚሉ ቅሬታዎች አሉና እንደው ለዚህ ምሳሌ ለመስጠት ያህል ትንሽ ጥያቄውን አረዘምኩት። ግን ለምሳሌ አሁን ባለፈው ጊዜ ምርጫ ሲደረግ ቪዲዮ መግባት አይችልም መቀረጽ አይችልም የሚል ውሳኔ መጥቶ ነበርና ከግልጽነት ጋር በተያያዘው ከዛ ጋር ላይ ያይዘው ስለፈለኩ ነውና ለምንድነው እንደዚህ አይነት ውሳኔዎች ለምንድነው ከምን የተነሳ ነው የተወሰኑት? በዛ ላይ ደግሞ ግልጽነትና መተማመን ሳይኖር ወደፊት መሄድ ይቻላል ወይ? ዋናው ጥያቄ ሰሎድድ question ሶ ያስታውስሻል አይ ቲንክ ግልጽነትና መተማመን ያልሽው በጣም አስፈላጊ ነገር ነው ለአንድ
ድርጅት አንድን ማህበር ለመምራት አይደለም ምልሽ በቤትሽም በጓደኛሽም በትዳርሽም ራሱ ግልጽነትና የመተማመን መከባበር እነኚህ ፕሪንሲፕሎች እንግዲህ ሁላችንም ለሚሰሩ በግልም የሚሰሩ ለእንደ ኢንስቲትዩሽን ደግሞ መርሆቻችን መሆን ያለባቸው ነገሮች ናቸው። I think እንግዲህ እንዴት ነው ግልጽነትን ማምጣት የሚቻለው እንዴት ነው መተማመን ማምጣት የሚቻለው እስቲ እንግዲህ trust is earned ዝም ብለሽ ትረስት አርጉኝ ግልጽ ነኝ ምናምን ስላልሽ ሳይሆን ያው ስራም በግልጽነት መስራት ሲቻል እና ለህብረተሰቡ ኮሙኒኬት ማድረግ ሲቻል ፕሮግራሞቻችንን በተለይ ለአባላቶች እንግዲህ እኛ የተመረጥነው የኢትዮጵያ አሶሲዬሽን ማህበሩ የመጀመሪያ በተዋረድ በስልጣን ተዋረድ እንግዲህ ካየሽው የጠቅላላ ጉባኤው የአባላት ማለት ነው። ከዛ ሲቀጥል ደግሞ ቦርዱ አለ የዛ የስራ አስፈጻሚ አለ እንግዲህ እና ምንድነው ኤክስኪዩቲቭ ዳይሬክተሩ ማለት ነው ኦፕሬሽናል ነገሮችን ማየት። ስለዚህ ግልጽነቱም ያው በተዋረድ ከላይ ጀምሮ እስከ ቮለንቲር እስከሚያደርገው እስከ ሰራተኛው ምናምን ይሄዳል ማለት ነውና አይ ቲንክ ያንን ቢልድ ለማድረግ እንግዲህ 45 አመት የቆየ ድርጅት ስለሆነ የ45 አመት ሰክሰስ የ45 አመት ችግር የ45 አመት ምንድነው የሚባለው ሂስትሪ ነው ያለውና ካልቸሩ በአንድ ጊዜ መቀየር ከባድ ነው። የኦርጋናይዜሽናል ካልቸር እንደ ኮሚኒቲም ደግሞ የመተባበር ቅድም መጀመሪያ ያልኩሽ ነገር የመተባበር የመተማመን የመከባበር ባህላችን በጣም መጎልበት ያለበት ይመስለኛልና ትልቁ ነገር ያለው ኢትዮጵያ ማህበር እንግዲህ እኔም ከተመረጥኩኝ በኋላ እኔም ደግሞ ኤክስፔክት ማደርገው ያንድ ወገን ያንድ ግሩፕ ማህበር አይደለም ቤት አይደለም የሁሉም ሰው 40 አመት የቆየውም 50 አመት የቆየውም ትላንትና የመጣውም የሁሉም ኢትዮጵያዊ ነኝ ራሱን ኢትዮጵያዊ ብሎ አይደንቲፋይ የሚያደርግ አባል በሙሉ ወይም ሜምበር በሙሉ አማላችን ነው ብዬ ነው ማስበው ስቴክሆልደራችን ነው ብዬ ነው ማስበውና ያንን መረዳት ያስፈልጋል። የኢትዮጵያ ማህበር መጀመሪያ የአባላቶቹ ስቴክ አለ የሚፈልጉት አለ ከዛ ደግሞ ኮሚኒቲው አዘብሮድ ኢትዮጵያ ማህበር ስለሆነ አባልም ባይሆን ግን ያገባኛል ብሎ ደግሞ የሚያስባልና አይ ቲንክ ሰርቪሶቻችን አገልግሎቶቻችን በዘርም በሃይማኖትም በፖለቲካም በምንም ቤዝ ያደረጉ አይደለምና ሊያረጉም አይገባም። ማህበራችን የሁላችንም ነው። ሁሉም ሰው ደግሞ እፈልጋለሁ የሚለውን ለራሱ እንዲደረግለት የሚፈልገውን ነገር ለሌላኛው ሰው ሲያደርግ ነው ያ መተማመን ቢልድ ያደረገ የሚመጣውና አንዱ ጠያቂ አንዱ ተጠያቂ ከሆነ ገባሽ አንዱ ቤተኛ አንደኛው ደግሞ የውጭ ቤተኛ ከሆነ አስቸጋሪ ነው። እሱ ነው እንደዛ አይነት ስሜት ብዙ ሰዎች ደጋግመው የሚያነሱት ነገር ነው። አሁን ይሄንን ማነሳለሽ እንግዲህ አንቺ አንቺ አዲስ ነሽ ይገባኛል እንዳልሽው ነው እንግዲህ ብዙ ታሪክ ያለው ነገር ስለሆነ ቆይቷል ችግሩ ቆይቶ ሊሆን ይችላል ግን አንድ ቦታ አንስተሽ ካልተነጋገርሽበት ተረቱ እንደሚለው አለባብሰው ቢያርሱ በአረም ይመለሱ ነው። ስለዚህ አሁኑኑ ተነጋግረን ካልፈታ ነው ያው ይቀጥላል ማለት ነው። አመት እየቆጠረ አሁን አዲስ ቦርድ ቢመረጥ ምን ቢል አመቱ ቢጨምርም ችግሩ አይቀረፍም እና እንዴት ነው ያንን ነገር እንዴት ነው ማለፍ ያለብን መሻገር ያለብንና ሁሉም ሰው የባለቤትነት ስሜት ተሰምቶት መጥቶ እንዲያገለግል የህዝብ ቁጥራችን በጣም ብዙ ነው ግን በቃ እዛ ግን የሚሄደው በጣም የተወሰነ ሰው ነው እና ለምንድን ነውና how do we move forward ነው እንግዲህ እኔ እንግዲህ እንደምታውቂው ገና አዲስ ነኝ እና ቪዥንም my hope also እንግዲህ በማንኛውም ምክንያት ሳይመጡ የሚቀሩ ወደ ማህበራቸው ወይም ማህበር በአባል ያልሆኑ ሰዎች ወደ ማህበራቸው እንዲመጡ ጥሪ ማድረገው በዚህ አጋጣሚ ያንን ነው። at the same time ደግሞ ይሄ ማህበራችን ነው ይሄ ቤታችን ነው ካልን በጋራ ሆነን ነው እንግዲህ
የሚያስማማንም የምንፈልገውንም ነገር ዲፋይን የምናረገው ማለት ነውና I think እንደ አንድ ያየሁት ነገር ብዙ ሰው ብዙ ችግር ሊያወራልሽ ይችላልና እኔ እንግዲህ ከመጣው almost ወደ 2 ወር ምናምን በጣም ብዙ ሰዎች የተለያየ ጊዜ ችግሮችን ለምን satisfied እንዳልሆኑ ምናምን ከመንገር የዘለለ ቀርቦ የመፍትሄ ሐሳብ ይዞ መጥቶ ኦኬ በጋራ ይሄንን ነገር እንደዚህ ቢሆን እንደዚህ ብንሰራ ያለለም ሶ I think መዳበር አለበት ብዬ የማስበው አንድ ባህላችን ብዙ ዲቪዥን አለን እንደ ኮሚዩኒቲም በአገር ጉዳይም እኮ ስታስቢው ብዙ የሚያጨቃጭቁ ነገሮች አሉ በጣም ብዙ ማንስማማባቸው ነገሮች አሉ ግን በዛው ልክ ደግሞ በጣም ብዙ የሚያስማሙን ነገሮች አሉ ለምሳሌ ወጣቶች ጉዳይ የልጆቻችን ጉዳይ አትሊስት ሌላው ቀርቶ በዛ ጉዳይ ላይ እንኳን ኮመን አጀንዳ ኮመን እና ሼርድ የሆነ አንደርስታንዲንግ ሼርድ ኢንትረስት ኮመን ቪዥን ሊኖረን ይገባልና እኔ ብዙ ጊዜ ካየኋቸው ተደጋጋሚ የሚመጡ ኮንሰርኖች ጥያቄዎች ምናምን ስታይ ከሚያለያዩን በላይ አንድ የሚያረጉን ነገር ብዙ ናቸው so what do you focus on the half empty or on the half full the I ፎከሳችንን ማየትና ፕራዮሪቲያችንን ሴት ማድረግ ነው ሌላው I think እኔ የሚመስለኝ አብሮ መስራት ማለት ወይም በጋራ መስራት ማለት አንድነት ማለት በሁሉ ነገር መስማማት ማለት አይደለም I think አንዳንድ ጊዜ አሁን ለምሳሌ እንግዲህ ያለንበትን ማገር ስታይ በጣም የተለያዩ ፓርቲዎች እንኳን ይኖሩና ግን አገራዊ የሆነ ጉዳይ ፕራዮሪቲያቸው ላይ ግን ፖሊሲን ቢለያይ ቫልዩአቸው ግን አይለያይም ስለዚህ እኔ ቫልዩ ቤዝድ የሆነ ምንድነው የሚባለው መርህ ነው የሚባለው በቫልዩ ደረጃ ምንድነው what's our value what's our commonality what's our common interest በግል ለምሳሌ አንዳንድ ሰዎችን ስታገኝ ለምሳሌ 40 አመት ኖሮ ይሄ ድርጅት ወይም ከዚህ በፊት I think early migration ብታስቢ ቀድሞ የመጡት እዚህ ሀገር and 1970s or late 70s or early 80s ምናምን ሊሆን ይችላልና በጣም ሰክሰስፉል የሆኑ ኢትዮጵያውያን ታያለሽ በጣም ብዙ ሰክሰስፉል የሆኑና ሊደርሺፕ ቀደም ያልሽው የሜንተርሺፕ ይሄ ምንድነው የሚባለው ሰክሴሽን ፕላኒንግ ቀድመሽ አይዘሽ ፕላን ተደርጎ አትሊስት ይሄንን ትልቅ ማህበር ደግሞ ወደ ሌላ ልጆች ኔክስት ጀነሬሽን ሊድ የሚያደርገውን ካሁኑ ኮትኩተሽ ካላዘገጃጀሻቸው ቫኪዩም ይፈጠራል እና ቫልዩ ምንድነው ኮመን ቫልዩአችን ምንድነው እሴቶቻችን ምንድናቸው ያ necessarily እንዳልኩሽ በሁሉ ነገር መስማማትን አይጠይቅም ግን አትሊስት ቫልዩአችን እንደ ኔሽን እንደ ኢትዮጵያዊ ምንድነው ማህበሩ ሊሰራልን የሚችለው ኮመናችን ነገር ምንድነው የሚለው ነገር ለኔ ትልቅ ትርጉም አለው ፎከስ ማድረግ መስራት ካለ እነሱ ላይ ፎከስ ታደርግ ለምሳሌ የተለያዩ ፓርቲስ ለምሳሌ አሁን እኮ አሜሪካና ኢራቅን ያቸው እየተዋጉ ነው ይወዳደማሉ ግን they come to table to discuss what do we do ብለውና እኛ እንደዛ አይነት ባህል ማዳበር መቻል አለብን ካንቺ ጋር በሁሉ ነገር ላልስማማ እችላለሁ ግን በቫልዩ ግን ምን ቫልዩ አለን አብረን በጋራ እንደሚያደርጉን ነገሮች ላይ ተስማምተን ወደፊት መሄድ ለምሳሌ ለኔ አሁን በግሌ ብትጠይቂኝ አሁን የልጆቹ ጉዳይ በጣም ያሳስበኛል ያው እንዳልሽው እዚህ ሀገር ነው የኔ ልጆች የተወለዱት አደጉ አሁን ልጆቹ አድገው ብዙ ጋፕ ነው ያለው በቃ አሁን እንደዚህ እነሱ ጋይዳንስ በሚፈልጉበት አንዳንድ ነገር በሚፈልጉበት ሰዓት there's nothing ስለዚህ እነሱ ራሳቸው ከስክራች ነገሮችን እያቋቋሙ ነው ራሳቸው ያለ ምንም እርዳታ አያሳዝኑም በቃ ገባሽ ምክንያቱም ምንም የተሰራ ግራውንድ ወርክ መሰረት ያለው ነገር ስለሌለ ራሳቸው ደግሞ እኮ ባህላቸውን በጣም ይወዳሉ ኢትዮጵያዊነታቸው like ግን በጣም የሚገርምሽ ነገር በጣም ጥሩ ነው የሚሰሩት ከኛ የተሻለ ምክንያቱም የሆነ የሚጠላልፋቸው ነገር ሌላ አይነት
ከኋላ ከጀርባቸው ያለ አላማ ስለሌለ ያንን ብቻ አስበው ስለሚሰሩ ጥሩ እየሰሩ ነው። አሁን ለምሳሌ እንዳልሹ እንግዲህ አሁን ጥሪ ቢቀርብ በልጆች ጉዳይ አብረን እንስራ ቢባል አሁን ብዙ ነገር እኔ አንዳንድ ነገሮችን ፕሮግራሜ ላይ አንስቻለሁ። ከዚህ በፊት ሰምተሽ ከሆነ አንደኛው የወጣቶች ጉዳይ ነው፣ ሁለተኛ የዚህ የልጆች መጥፋት ጉዳይ ነው። እሱ አሁን ይመለከተናል የኛን ማህበረሰብ። አሁን በዚህ ጉዳይ ላይ ኢትዮጵያ ማህበር ነበረ ቀደም ብሎ እንትን ማለት የነበረበት ይሄንን ጉዳይ ይዞ በቃ ይሄ ነገር በጣም ችግር እየተፈጠረ ነው፣ ብዙ ሰው ልጆች እየጠፉ ነውና የኛ ማህበር ምን አለ ብሎ መወያየት እንደው ቢያንስ በማወያየት እንኳን ደረጃና ያው ብዙ ደጋግሜ ተናግሬዋለሁ። እኛ ሀገራችንን እንወዳለን፣ በጣም ጥሩ ነው፣ ብዙ ነገር እናደርጋለን ለሀገራችን ኢትዮጵያ ላለው ነገር ግን እዛ ላይ በመናደርገው ፎከስ አንዳንዴ እዚህ ያሉት ነገሮች ደግሞ ከእጃችን እየወጡ ነው እና ይሄ እንዳይሆን ይሄ ማህበር መጠናከር አለበት። እንግዲህ የኔ ሐሳብ ይሄ ነው። ሄሪዮ 100% እኔም በጣም እጋራለሁ ይሄንን ሐሳብሽን። እንደዚህ ነው የምልሽ። አሁን ለምሳሌ እንደ ኮሚዩኒቲ በጣም ብዙ ልንሰራ የሚገባቸው ትኩረት ሰጥተን ማህበረሰባችንን እናገልግል የሚገባቸው በጣም ብዙ ኮመን ኤሪያስ አሉን፣ ሼርድ የምናረጋቸው ቫልዩስ የምናረጋቸውና ያንን በዚህ አጋጣሚ እንግዲህ ጥሪ ነው የማቀርበው የኮሚዩኒቲው ሰርቪስ ፕሮቫይደርሶችም ቢሆኑ ከኢትዮጵያ ማህበር ጋር አብረው ለመስራት እኛ ዝግጁ ነን። ጥሪያችንን ማከበር ሁሉንም አንዳንድ ጊዜ ምን አይነት ነገር አለ መሰልሽ ሌላ ያየው መልስ መጠበቅ እና ጥያቄ ይዞ መልስ መጠበቅ አይደለና መልሱ የጋራ ነው መልሳችን። ጥያቄውን በጋራ አብረን ስንሰራ ነው እንጂ አንዱ ጠያቂ አንዱ መላሽ ከሆነ የኛና የናንተ ነገር ይመጣልና ኢንጌጅመንት ያስፈልጋል። ስለዚህ በሁሉም ጠያቂ ከሆነ መላሽ አይኖርም። እዚህ ሁላችንም በጋራ ጥያቄዎቻችንን ጠይቀን በጋራ ኢንጌጅ አድርገን ለወጣቶቻችንም ቢሆን ነገ የምንፈልገውን ማህበሩ ደርሶ የምንፈልገውን ህልማችን ሁሉም ሰው ህልም የሚያሟላ መሆን አለበት። ለምሳሌ ይሄ ግሩፕ ኤክስክሉድ ነኝ ካለ መጥቶ ነው ያ ኤክስክሉድ የሆነው ግሩፕ ኢንክሉድ ልሆን አስገቡኝ፣ ይሄ ነው የነቡ ፍላጎቴ፣ ይሄ ነው ኒዴ፣ ይሄ ነው ብሎ መምጣት መቻል አለበትና አይ ቲንክ እሱን ኢንጌጅመንት ነው መጀመሪያ ያለብን ብዬ የማስበውና እንደ ካልቸር ደግሞ ያው ጊዜ ይፈጃል የባህልን መለወጥ። እኔ ሁሉ ጊዜ ከራሴ እንትን ማየው እንዳልኩሽ ነው የኢንዲቪጁዋል ቻምፒየንሺፕ በጣም ጎበዞች ነን፣ ግን አብሮ መስራት ላይ መተባበር ላይ መከባበር ላይ የኔ ሐሳብ ብቻ ካልሆነ እንደሞ አስቸጋሪ ነው። ገባሽ? ያ ኢንጌጅ ስታደርጊ በመደማመጥ በመከባበር አንዳንድ ጊዜ ደግሞ በማለፍ ይሄ ባትስማሚም ኮመን ኢንተረስቶችን እና ኮመን ኤሪያስ ኦፍ ኮላቦሬሽን በደንብ ይኖረናል ከብዙ ድርጅቶች ጋርና እኔ ሁሌም ነው ቀደም ላነሳሽው ጥያቄ ለምሳሌ ብዙ በማህበራት ኦነስትሊ ስፒኪንግ እንኳን ተጠላልተን ተገፋፍተን በጋራ ሆነንም ያለውን ችግርና ያሉትን መሄድ በምንችልበት ደረጃ ለመሄድ ዘግይተናል ብዬ ነው ማሰበውና በግድ እኔ ይቅርታ እሱን ሳነሳ እንደዛ ያልኩበት ምክንያት የድርጅቶቹ መኖር በራሱ መጥፎ ነው ማለት አይደለም፣ ግን አንድ በጋራ መሰራት ያለበት ነገር ስላልተሰራ ሁሉ ጊዜ ታያለሽ አዲስ ነገር ታያለሽና አንዳንዴ አንድነት ኃይል ነው አይደለ? አንድ ላይ ሰብሰብ ብለሽ ስታዩ ጠንከር ብለሽ ስትሰሪው ጥሩ ነው እንጂ አንድ ድርጅት እዚህ ጋር ተቋቁሞ እሱም ይሄን የሚሰራ ሆነ ይሄም አንደኛ ያለው ሰው በጣም የተወሰነ ሰው ነው። ብዙ እንግዲህ ምልሽ ነው ያየሁት ነገር ነው። የትኛውን ቦታ ላይ ብዙ ጊዜ እንደዚህ የኮሚኒቲ የማህበረሰብ ጉዳዮች ላይ የሚሳተፉት በጣም ተመሳሳዮች ሰዎች ናቸው። በጣም ብዙ ሳይለንት ማጆሪቲ አለ። አሁን እናንተ እንደውም ትልቁ ስራ ሊሆን የሚገባው ብዬ የማስበው ያንን ሳይለንት ማጆሪቲውን ቀስቅሶ ማምጣት ነው። ምክንያቱም ብዙ ጊዜ የሚሳተፉ ብዙ ነገር ላይ የሚሳተፉ በየትኛውም ቦታ ብትሄጂ በጣም የተወሰነ ነው። በዚህ እኔ በጣም እርግጠኛ ነኝ። እንግዲህ 25 ዓመት የኖርኩበት ሀገር ስለሆነ እንደዛ ነውና ያንን በቃ አረኔ ያያገባኝም ምን ያደርግልኛል ብሎ የተቀመጠውን ሰው ወይም ደግሞ ፈርቶም ብዙ ነገር በመፍራት ያው ቅድም እንዳነሳ ነው እሱን ያንን ሰው ማምጣት ላይ ነው መሰራት ያለበት። በቃ ብዙ ሰው አለ፣ በጣም ብዙ ሰው ነገርኩሽ። የሚሳተፈው የማይሳተፈው ሰው እርግጠኛ ነኝ በጥፍ ይበልጠዋል።
እንደዛ ባይሆንም ማኖሮ ቁጥሩ እንደዚህ ማነስ አለበት ወይ ነው ሜምበርሺፑ ሆነ ተሳትፎውንም ስታዩ ኤኒዌር ሂጂ ተመሳሳይ ሰው ነው የምታየው ግን እሱ ላይ አንድ ማለት የምፈልገው መሰለሽ ለምሳሌ ባህላችንን መቀየር አለበት ያልኩሽ ማለት ነው ለምሳሌ ምርጫ ቮት ብታረጊ የምርጫ ካርድ ዋጋ ያለበት ሀገር ነው የምንኖረው how many people actually vote how many እኔ ትዝ ይለኛል ዛሬ ዓመት አካባቢ ካንቫስ አደርግ ከሆኑ እንትኖች ጋር በቃ አንቺ you are very active engaged ሰው ነሽ ምናምን ይሉኝ ነበርና ብዙ ጊዜ እኛ በቃ አይመለከተንም ብለን ምንቶ ግድ አይሰጠንም ነገር ይሄ ካልቸር መቀየር አለበት በተለይ ሰው ግድ ይሰጠኛል ካለ ወይም ደግሞ ይሄ ነገር መቀየር አለበት ብሎ ካለ መጀመሪያ መምጣት አለበት መጀመሪያ ሐሳቡን መግለጽ አለበት መጀመሪያ ኤንጌጅ ማድረግ አለበትና እና ብዙ ጊዜ your voice matters only when you're on the table አለበለዚያ nobody is going to mention about you አይደል ብዙ ቦታዎች ላይ በሌለሽበት ሐሳቤ ይንጸባረቅ ማለት አትችይም እና ወይም ደግሞ ይሄንን ነው የምፈልገው ማለት አትችይም ስለዚህ the first step is engage ማድረግና engage ለማድረግ ደግሞ እንደዚህ silent majorityም በተለያዩ ምክንያቶችም ኢንቮልቭ ማያረጉ ሰዎች ኢንቮልቭ እንዲያደርጉ ነው እንግዲህ ጥሪ ምናደርገው I think ያው ልክ ነው ጥሪው እንዳለ ሆኖ ትክክል ነው ይሄ ጥሪ መደረግ አለበት ግን ቀደም ምን ያው እንዳልኩሽ it goes back to the same thing ይሄ የመተማመንና የግልጽነት ጉዳይ ላይ ተመልሶ ይሄዳል አሁን ምንሽ አሁን ደጋግመን አናነሳው ምክንያቱም ግን ሰዎች ደግሞ የማይመጡበት ምክንያት ምን ብለሽ ነው ምንድነው ብለሽ ብትጠይቂ ምናልባት ያ ሊሆን ይችላልና ያ ደግሞ እንዲቀየር እንዳልሹ ካልቸሩም ኦርጋናይዜሽናል ካልቸሩም መቀየር አለበት የሰውም ደግሞ አቲቲዩድ መቀየር አለበት ሁለቱም አስፈላጊ ናቸው መሃል ላይ ለመገናኘት hand in hand የሚሄዱ ነገሮች ናቸውና I think እንዳልኩሽ ነው I think ይሄ አለመተማመንም ሆነ መተማመን በተለይ trust is earned እና ያንን ለማድረግ ጊዜ ይፈጃል ማለት like ያው ከኛ ለምሳሌ እንደ አዲስ ሊደርሺፕ አሁን almost 2 months ምናምን ነው ከተመረጥን ከማህበረሰቡ ጋር ልንሰራ የምንችለው ቪዥናችንን ሴት እያደረገን ግን ደግሞ እንዳልኩሽ የቦርዱ ብቻ እንትን አይደለም ኃላፊነት አይደለም ይሄ trust is both ways አይደለ two way street ነው so አብሮ ኢንቮልቭ በማድረግ engaged በመሆን ፕሮግራሞችን አብሮ ዲዛይን በማድረግ ለምሳሌ ሲኒየር ኮሚቴ ይሄ ያስፈልጋናል ካሉ አብሮ ሲኒየር ሜምበርስ አሉ የሲኒየር ኮሚቴ አለ እዛ ላይ መጥቶ ሐሳቦችን በማምጣት ሐሳቦቻቸውን በመንገር ፕሮግራሞችን ሲቀረጹ ደግሞ ኮንሰልትድ መሆን ኢንጌጅድ መሆን ዋናው ነገር የኢንጌጅመንት ጉዳይ ነውና በሌለሽበት ሰዎች የልብሽን ወይ ሐሳብሽን መግለጽ አትችይምና I think ትልቁ እንግዲህ በዚህ አጋጣሚ ምንተን ምለው ሰዎች ይምጡ ወደ ማህበራቸው ወደ ቤታቸው ይምጡ ሁሉም መልሳለን ማለት አይደለም I will be the first person to declare that I don't have all the answers እና ግን አብረን find out እናረጋ ሲጠየቁ ነው መልስ የምታገኙ አንዳንድ ነገር ሲጠየቅ መልስ ይገኛል ግን ማንን ተጠይቂያለሽ ብሎ ውጭ ወይም ዳርዳሩን ያወሩ ሳይሆን በፊት ለፊት ፎርስ ካሚንግ ሆኖ these are the እንትን ሶሉሽናችን የመፍትሄ ሐሳባችን ይሄ ነው እንደዚህ ብንሰራ ምናምን በጋራ ምናምን የሚለውን ነገር ሞር የሚጠቅመን እሱ ነው ብዬ ነው ማሰበው ምክንያቱም አንዳንድ ጊዜ we have heard a lot about division we have heard a lot about the complex problems and challenges and ምናምን ግን come up with a solution let's just stand together and unify የሚያደርገን ነገሮች ላይ ምን ስራ ነው ምለው እኔ በጣም ጥሩ እንግዲህ የመጨረሻ ጥያቄ እንዲሆን ምናልባት የተረሳ ነገር ካለ አንቺ ልትጨምሪ ትችያለሽ እንደ መጨረሻ ጥያቄ አብሮ መስራትን ያው ብዙ ጊዜ ደጋግመሽ አንስተሽዋል ግን አብሮ መስራት ሲባል የግዴታ ከድርጅቶች ጋር ብቻ አይደለም ያው ለግለሰቦችም ጥሪ ይደረጋል ሚዲያ አለ ምን እነዛለና አሁን አዝ የመጀመሪያ ፕራዮሪቲ እኔ አሁን በበኩሌ እንግዲህ ተናግሬያለሁ ለኔ ፕራዮሪቲ የሆነው ነገር የወጣቶች ጉዳይ ነው ብዬ አስባለሁ ስለዚህ ተጀምሯል ብለሻል እሱ ጥሩ ነው I hope ወደፊት እንትን ይላል ይቀጥላል ተጀምሮ ደግሞ መቆም የለበትም እና ደግሞ ሌላው ደግሞ ይሄ ሰው የኔ ነው የሚል ስሜት እንዲሰማው ደግሞ እዛ ነገር ላይ መሰራት አለበት ምክንያቱም
ይሄ የባለቤትነት ስሜት በነገርሽ ላይ እዚህ ቦታ ብቻ አይደለም ያለው ችግር ብዙ ቦታ ያለ ነገር ነው በቃ እንዲ የሆነ ስብስብ ባለበት ቦታ ሁሉ ጊዜ የተወሰኑ ሰዎች አለ አይደል ሌላውን የማግለል ስሜት ይፈጥራል እነዛ ሰዎች እኮ በክፋት አስበውት እኮ ላይሆን ይችላል እንደዛ የሚያደርጉት ካላቸው ፍቅርም ቀናይነትም ሊሆን ይችላል ግን ሌላ ሰው ላይ የሚፈጥረውን ስሜት ደግሞ ማሰብ አለብሽ እና ሰዎች መምጣት የሚችሉት እንደዛ አይነት ነገር ሲፈጠር ነውና አንደኛ እሱን ክፍት ማድረግ ነው ብዬ አስባለሁ ስለዚህ ሌሎች ፓርትነርሺፖችስ የታሰቡ አሉ ወይ ነው እንግዲህ ዋናው ጥያቄው ከድርጅቶች ጋር ብቻ ሳይሆን አሁን ሚዲያ አለ ብዙ ነገር አለ አይደል ማህበረሰቡን አውትሪች ለመስራት I think እንግዲህ አንዱ ትልቁ ስቴክሆልደር ሚዲያ ነው እንግዲህ ከሚዲያ ጋር ተቀራርበን እንሰራለን ብለን እናስባለን የተለያዩ አቬኒዎችን ሚዲያዎች ህብረተሰባችንን ተደራሽ ለማድረግ ያለው አንዱ መንገድ በሚዲያ ኮሙኒኬሽን መስጠት ነው ሌላው አሁን በየወሩ የጀመርነው ኒውስሌተር አለ አትሊስት ፕሮግራሞችን የፕሮግራም ፎከስድ ሆኑ ማለት ነው የፕሮፌሽናል ሌቨልስ ላይ ያሉ ፕሮግራሞችን አፕዴት የምናደርግበት ለኮሚኒቲውም ለሜምበሮቻችንም አትሊስት ማንድሊ ምን እየተሰራ ነው ምን ተሰራ ምን ይመስላል የሚለውን ነገር የጀመርነው አለ በሶሻል ሚዲያዎቻችንም ላይ እንግዲህ we'll try to be as active as we can be እንደምታውቁት ግን የአሶሲዬሽኑ almost volunteer based organization ነው በጣም ጥቂት ካፓሲቲ ነው ያለው ያንን ካፓሲቲ አብረን በጋራ ሆነን ቢልድ ማድረግ ያስፈልጋል I know there are a lot of young people ለምሳሌ አሁን ሰመር ጆብስ የተወሰኑ ልጆችን እንቀጥራለን በሰመር ጆብስ ግን ወጣቶች ለምሳሌ በቂ አይደለምና ወጣቶች ዲጂታል ሚዲያውን በጣም they excel ያደርጋሉ ሶሻል ሚዲያ ላይ ዲጂታል ሚዲያ በደንብ ያላቸው ወጣቶች ቲክቶከርስ ምናምን እንዲመጡ እንጋብዛለን በተለያዩ ፕሮፌሽንስ ያሉ I think ትልቁ ነገር ለምሳሌ እኔ እንደ አዲስ መጪ የሚያየሁት አብዛኛው ኒውካመር መረጃ የለውም መረጃ ያገኝም የት ነው መረጃ የሚያገኘው ሶርስ ኦፍ ኢንፎርሜሽን ሊኖረው ይገባል አንዳንድ ጊዜ መረጃ ከማጣት ብቻ ካፓሲቲው ያላቸው ያለ ፕሮፌሽናቸው የሚሰሩ ልጆች አሉ እሱ እምልሽ ኢንዲቪጁዋል ብቻ ኮስት አይደለም ላይክ እንትኖቹ ላይክ ይሄ ሜንታል ሄልዝ ቻሌንጅ ያመጣል ስትረስ ያመጣል በርናውት ያደርጋሉ ከዚህ ሴም ታይም ደግሞ በጣም ተያያዥ ችግሮች አሉና ፍራስትሬት ያደርጋሉ በጣም ኒውካመርስ አሁን ሰርቫይቫል ጆብስ ላይ ምናምን በቃ ያገኙሽ ላይ ነው አመሰሪውና ትምርትም ተሞክሮም እንዲሰጡ በተለይ ሰክሰስፉል የሆኑ ፕሮፌሽናልስ እዚህ ሀገር ላይ ትራይቭ ያደረጉ ፕሮፌሽናልስ በማንኛውም ፊልድ በሙያቸው የሚሰሩ ፕሮፌሽናልስ እኛ ፕላትፎርሙን እናመቻቻለን ለምሳሌ መሐንዲሶች እንዴት ነው how do an engineer ይሄ ኢትዮጵያ ግራጁዌት ያደረገው ኢንተርናሽናል ኤጁኬትድ የሆነ ኢንጂነር እዚህ መጥቶ እንዴት ነው በሙያው ስራ መስራት ያለበት አትሊስ ከኢንጂነሮች ጋር ሜንተርሺፕ ቢኖር ከሎየርስ ጋር ሜንተርሺፕ ቢኖር ስለዚህ በተለያዩ ሙያ ላይ ሜንተርሺፕ ፕሮግራሞችን ለመጀመር እናስባለን በዚህ ማጋጣሚ ጥሪ የምናደርገው ለኮሚኒቲያችን የተለያዩ የሙያ ባለሙያዎች ጋዜጠኞች ሐኪሞች የፋይናንስ ባለሙያዎች ሪል ስቴቶች ቢዝነስ almost any profession ጥቅም አለው ለኛ ጋር አሁን ለምሳሌ ብዙ የሚመጡ ወጣቶች አሉ ቢዝነስ እንዴት እንደሚሰራ ንገሩን ቢዝነስ አይዲያ አለን ምናምን ይሉና አትሊስት ኬፓብል የሆኑ ቢዝነስ ኦነርስ ወይም we're talking I'm not asking even much I'm talking about ለምሳሌ በሳምንት ውስጥ 3 ሰዓት ወይም 2 ሰዓት ዴዲኬት ቢያደርግ አንድ ሰው በሙያው ሜንተር ቢያደርግ የ3 ወር ሜንተርሺፕ ፕሮግራም ብናዘጋጅ ያንዳንዱ ሰው በርናውትም ሳያደርግ የራስሽን ህይወትንም ኮምፕሮማይዝ ሳታረጊ ማድረግ እንችላለን ግን ነው ምለው አለ የምትሰሩበት ኢንጌጅ የምታደርጉበት ሙያችሁም ወይም ምንድነው ያላችሁ ቫልዩ ሪኮግናይዝ የሚደረግበት ኮንትሪቢዩት የምታደርጉበት ለኮሚዩኒቲያችሁ ሙያ አለ ቦታውም አለ እኛ we're happy to facilitate as a community ይሄንን እንደ አሶሲዬሽን ጥሪ ነው ማቀርበው እንግዲህ ብዙ ባለሙያዎቻችን አባካችሁ ኑ ይሄ ማህበር የሁላችንም ነው
የራሳችን ነው። የራሳችንን ቤት ደግሞ ራሳችን ነው መስራት ያለብንና ሼፕ ማድረግ ያለብን ብዬ አስባለሁ። በጣም ጥሩ አሁን የመጨረሻ ጥያቄ ነው ብዬ ነበር ግን አስታወሽኝ አንድ ጥያቄ ስለዚህ አላውሚ የማህበሩ እንዳልሽው አሁን ቅድም ትንሽ ሰራተኞች ነው ያሉት ብለሽ ነበርና ፈንዲንግ ስታተሱ ምን ላይ ነው ያለው? if you ኢንፎርሜሽን ካለሽ አንዳንድ ጊዜ ያው ኢን ጉድ ስታንዲንግ መሆን አለብሽ አይደል ፕሮግራሞችን ለመቀጠል ምን ለማለት እና ምን ደረጃ ላይ ነው ያለው አሁን ኢትዮጵያ ማህበር? ያው ሊሚትድ ፈንዲንግ ነው ያለው ማህበሩ። ያ ማለት ግን ያው ፈንዲንግ አይኖረንም ወይ አናገኝም ማለት አይደለም። እንግዲህ ያለነው በጣም ዘ ካንትሪ ኦፍ ኦፖርቹኒቲ ያለበት ሀገር ላይ ነውና ዋናው ራሳችንን ኦርጋናይዝ አድርገን በምንፈልገው ፕሮግራም ፕራዮሪቲ ፒላርስ ላይ ስትራቴጂክ ፕላን አለን። በዛ ሪሶርስ ሞቢላይዝ ማድረግ ያለብን ነው የሚመስለኝና አሁን ሪሰንትሊ እንደውም አይ ቲንክ ላስት ዊክ የአፎርደብል ሃውሲንግ ላይ የተወሰነ ግራንት አግኝተናል። ያ ግን ያው ራሱ ፕሮሰስ አለው። ኢትስ አ ኮንዲሽናል ግራንት ነው። የተለያዩ ሲኒየር ኮሚቴ ላይ የተወሰነ ፋንዲንግ አለን። አሁንም አፕካሚንግ ፕሮፖዛል አለ ምናስበው ሰብሚት ለማድረግ። I don't, honestly speaking, it's not the lack of resources. It's more about creative ሆኖ አብሮ ለመስራት ሰርተሽ ካሳየሽ መንግስት ይሰጥሻል ገንዘብ። ይሄ ምንም ሳይታለም የተፈታ ነው። ግን እኛ ላክ የምናረግ ከሆነ እኛ በደም ተጠናክረን ማንሰራ ከሆነ አሁን ለምሳሌ ቀደም ባነሳ ነው በዚህ በሚጠፉ ልጆች ዙሪያ አሁን መንግስት በጣም ጉዳዩ በፊት ተደባብቆ ነበር። አሁን ግን ትልቅ ኢሹ ሆኗል። ልክ እንደዚህ እንደ የጥቁር ኮዝ አሁን ለምሳሌ በዛ መልክ አሁን በስኮላርሺፑን በሙሉ በጣም ብዙ ነገር ሊያደርጉ እንደሚሞክሩት በሙሉ አሁን ደግሞ ይሄ ኢሹ በጣም መንግስት ደረጃ ደርሶ አሁን መንግስት እዛ ላይ ለመስራት እየሞከረ ነው። ግን እኛ ኦፖርቹኒቲውን ተጠቅመንበታል። እነሱ እኛ ጋር እስኪመጡ መጠበቅ የለብንም። እኛ ይሄ ነገር ኮሚኒቲያችንን አፌክት እያደረገ ነው። መጀመሪያ ከዲናያል መውጣት ከዛ ኮሚኒቲያችንን አፌክት እያደረገ ስለሆነ ይሄ ነው ብለን ፕሮፖዛሉን ማቅረብ ያለብን እኛ ነን አይተን የለውም እንዳልኩሽ ነው። አይ ቲንክ ኦፖርቹኒቲዎች በጣም ብዙ አሉ። ማሲቭ ኦፖርቹኒቲ አለ እዚህ ሀገር ላይ። ኢትስ ጀስት አ ማተር ኦፍ ኦርጋናይዝድ ሆኖ እንትን ማለት ነው። አንዳንድ ጊዜ ደግሞ እንዳልኩሽ ሁሉም ቦታ ላይ ደግሞ ኢንቮልቭ ማድረግ የለበትም አሶሲዬሽኑ። ሊሚትድ ካፓሲቲ ነው ያለው። ስለዚህ ፎከስድ ሆኖ ግን ይሄንን በፓርትነርሺፕ አብረውን ከሚሰሩ ሰርቪስ ፕሮቫይደርስ ጋር ሊሆን ይችላል ከመንግስት አካላት ጋር ፓርትነርሺፑን መፍጠር ያስፈልጋል። ምክንያቱም አንሰራም ማለት እኛ ላይክ የኢትዮጵያ ኮሚኒቲ ወይ ፕሮፖዛሉን ጽፎ ገንዘቡን እስካላገኘ ድረስ አንሰራም ማለት አንችልም። ገባሽ? that's not the way we should work። የተለያዩ በዚህ ኤሪያ ላይ ሊሰሩ የሚሰሩ ኦርጋናይዜሽኖችን ሪች አውት አድርጎ ከነሱ ጋር በፓርትነርሺፕ በጋራ ስንሰራ ነው ልናድግ የምንችለው። if you just go alone you can't go far አይደል? ግን ካለው ሬፑቴሽን አንፃር ገባሽ ከእድሜው አንፃር ከአንጋፋነቱ አንፃር ከህዝቡ ብዛት አንፃር ጥሩ ፈንዲንግ ማግኘት ያለበት ድርጅት ነው። ግን ያው ስራ ያስፈልገዋል እንዳልሽው ነው። እንግዲህ እኔ ያው የተወሰነ ጊዜ ማገልግዬ ስለነበረ አውቀዋለሁ እንዴት ስትረስፉል እንደሆነ ፕሮፖዛሎቹን ጽፎ ራሱ በጊዜ ማስገባት ተከታትሎ ይሄ ራሱ ያው ዲሊጀንስ ይጠይቃል እንጂ ብዙ ገንዘብ አለ የሚለቀቅ በየአመቱ መንግስት የፌደራሉም whatever በዩ የፕሮቪንሻሉም በዩ የሚለቁት ገንዘብ አለና አንዳንድ ጊዜ ግን በእኛ ድክመት ወይም ደግሞ በጊዜ ተጠናክሮ አንድ ነገር ባለማስገባት እያመለጡን ያሉ ፈንዶች አሉ። የዛን ጊዜም ብዙ ነገር ያመልጠን ነበር ምክንያቱም ሪሶርሱ ስለሌለ ወይም ደግሞ I don't know ሪዝኖች ውስጥ መግባት አልፈልግም። ግን ማለቴ በቃ ስላለና እኛ እድሜውም ስላለው ድርጅቱ ህዝቡን ብዛቱ ስለሚታወቅ መንግስት እኮ ያውቃል ኒዱ እኮ እንዳለ መንግስት ያውቃል። ይሄ ኒድ እንዳለ ያውቃል። ግን ማን ነው ያንን ነገር የሚጠቀምበት ነው? አንቺ ካልተጠቀምሽበት ሌላ ሰው ይጠቀምበታል። ስለዚህ እኛ ነን ሉዝ የምናደርገው። ገባሽ? That's true. I think you're right. I think ለዚህ እንግዲህ አሁን ኤክስኪዩቲቭ ዳይሬክተር ፉል ታይም ኤክስኪዩቲቭ ዳይሬክተር አለ። እነዚህን ፕሮግራም ኤሪያዎች ላይ በደንብ በፓርትነርሺፕም ሆነ ደግሞ ራሳችንም እንደ ኮሚኒቲ ሊድ ማድረግ ያለብን ኤሪያዎች ላይ በደንብ እንሰራለን ብዬ አስባለሁ። አይ ቲንክ እንዳልሽው ነው በጣም ማሲቭ የሆነ ኦፖርቹኒቲ አለ። ግን ያን ኦፖርቹኒቲ ግራብ ካላደረግሽው ያመልጠናል ብዙ ነገርና
Yeah, I take your point. በጣም ጥሩ። እሺ ራይል እንግዲህ በጣም ጥሩ ውይይት እያደረግን ነው። እስቲ በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ላንቺ እድሉን ልስጥሽና ልጨርስ። Thank you so much. I think የኮሚኒቲያችን ትልቁ ስቴት ህንጻ አይደለም ወይ ደግሞ ፕሮግራማችን ወይ ፈንዲንጉ አይደለም። ትልቁ ስቴቶቻችን ብዬ ማምነው የሰዎቻችን ነው። ሰዎች ላይ ኢንቨስት ስናደርግ ነው። ሁሉንም አካታች የሆነ ኦል ኢንክሉሲቭ የሆነ ማህበረሰብ ሲኖረን ነው እንደ ማህበረሰብ አብረን ልናድግ የምንችለው ስንደጋገፍ ነውና ለምሳሌ ይሄ አሶሲዬሽን 45 ዓመት እድሜ ያለው በ45 ዓመት ውስጥ እኔ እንግዲህ the next 10 years 15 years ማየት የምፈልገው ቢያንስ የኢትዮጵያዊ ፕራይም ሚኒስተራችን ኔክስት ፕራይም ሚኒስተር ከኢትዮጵያ ከኛ ኮሚኒቲ ቢወጣ ብያስባለሁ። ኢንጂነሮቻችን ሰክሰስፉል ይሆኑ ኢንጂነሮች ሰክሰስፉል ይሆኑ ብዙ የሉም ማለት አይደለም፣ ግን እንደ ኮሚኒቲ ዲሲዥን ሜኪንግ ቴብልስ ላይ መኖር አለብን። የኛን ባህል የኛን ወግ የኛን ፕሮግራም ለኛ የሚመስለንን ፖሊሲዎች ኢንፍሉዌንስ ለማድረግ at the highest level of decision making ካናዳ ውስጥ ሪፕሬዘንትድ መሆን አለብን ብዬ አስባለሁና ያንን ለማድረግ ደግሞ ተጋግዘን ተባብረን ነው ከአንድ እንትን ይጀምራል። ለምሳሌ ከሲቲ ውስጥ ሊሆን ይችላል ሪፕሬዘንቴሽን ሙኒሲፓል ሊሆን ይችላል፣ ከዛ ፕሮቪንሻል ሊሆን ይችላል፣ ከዛ ደግሞ ፌደራል ገቨርንመንትም ጋር ሊሆን ይችላል። እንግዲህ በየዲሲዥን ኦል ኢምፖርታንት ዲሲዥን ቴብልስ ኢትዮጵያውያን ሪፕሬዘንትድ ቢሆኑ እና እሱም ባይ ደስ ይለኛል። ያን ደግሞ ማድረግ እንችላለን እስከ አብረን እስከ ሰራን ድረስ። ኢንቲግሬሽን ማለት ባይዘው እሱ ነው። ከንትን መውጣት አለብን፣ ከዚህ ከራሳችን መውጣት አለብን። ምክንያቱም ያለንበት ካናዳ ስለሆነ ኢንቲግሬት ስናደርገው ካናዲያን ሲስተም ላይ ነው መሆን ያለበትና ያንንም ሲቪክ ኢንጌጅመንታችንን እንደ ኮሚኒቲ እንድንጨምር ኢንጌጅ እንሆን እንድናስብበትም እላለሁ። ያ ሪፕሬዘንቴሽን በጣም አስፈላጊ ነው። ምክንያቱም ለወጣቶቹም አርአያን እያዩ ሲመጡ ነው ወደፊት እኛን አሁን ከኛ ማንም ሰው ካልተመረጠ ወደፊት የኛ ልጆችስ እንዴት አድርገው ይመጣሉ? የሚመስላቸው እነሱን የሚመስል ሰው ማየት ይፈልጋሉ እዛ ቦታ አይደለ? ማየት ሲጀምሩ እነሱም ደግሞ ወደዛ ይገባሉ። ያው በፖለቲካውን በምንም ያው እኛ እንፈራዋለን እንጂ እኛ ካልገባንና ካልተሳተፈን ሌላው ይወስንልናል አይደል? ስለዚህ ግዴታ ነው እንደዛ አይነት ነገር ላይ መግባትና በጣም ጥሩ መልእክት ነው። እንግዲህ ተመልካቾቻችን በዛሬው ዕለት ከወይዘሮ ራሄል ጌጡ የኢትዮጵያ ማህበር በቶሮንቶና አካባቢው የቦርድ ፕሬዝዳንት ጋር ያደረግነው ውይይት እዚሁ ላይ ጨርሰናል። እናንተ ደግሞ የማህበራችንን ኢትዮጵያ ማህበር በቶሮንቶና አካባቢውን በሚመለከት ያላችሁን አስተያየት ወይም ደግሞ የምታስቡትን ያላችሁን ራዕይ ለኛ ማካፈል የምትፈልጉትን ሀሳብ ደግሞ በአስተያየት መስጫ ሳጥኑ ላይ እንድታስቀምጡልኝ በአክብሮት ጠይቃለሁ። እስከሚቀጥለው ዝግጅት ድረስ ሰላም ሁኑልኝ። ዳያስከራር ሚዲያን ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ።